መከላከያሽን በማጠናከር ከሱ ሊስት ውስጥ መውረር የሚለውን ማሰረዝ መቻል አለብሽ። ለአልሸባብ ትልቁ ጠላቱ የኢትዮጵያ መከላከያ ሰራዊትና እንደ ሀገር ኢትዮጵያ ነች። የአልሸባብ ትልቁ ህልሙ እግር ኢትዮጵያ ውስጥ መትከል መቻል። ባለፈው ጦርነት ውስጥ ከፍተኛ ዋጋ የከፈለው ማን ነው ከተባለ ወጣቱ ህብረተሰብ። 5 ልጅ 6 ልጅ ቀበርኩ የምትለዋም እናት ዛሬ እነ ደብረጽዮን ጋር እናያታለን። ምክንያቱም ሜቢ የምትቀብረውን ጨርሳለች። እሱ ጦርነት ደግሞ ኮንሰርት አይደለም ይደገም ብለሽ የምታስደግሚው። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። እንደተለመደው የተለያዩ ጉዳዮችን ይዘን ከእናንተ ጋር ቆይታ የምናደርገው አፈወርቅ በደዊና ዮምዩ አበበ ነን። መልካም ቆይታ። እንግዲህ ዛሬ ከባለፈው ሳምንት ጀምሮ መነጋገሪያ የነበሩ ጉዳዮችንና አሁንም መነጋገሪያነታቸው የቀጠሉ ርዕሰ ጉዳዮችን በሰፊው እናነሳለን። እንዲሁም ደግሞ የአማራ ብሔርተኝነት ላይ ትኩረት ያደረገ አንድ ጽሁፍ ጽፈዋል አቶ አንዳርጋቸው ጽጌ። ይሄን ጽሁፍ በተመለከተ ከአንድ ሚዲያ ጋር ቆይታ አድርገው የተለያዩ ማብራሪያዎችን ሰጥቷል። በዛ ላይ ምን ሀሳቦችን አነሱ የሚለውን እኛ ደግሞ በሰፊው እንሄድበታለን። የትግራይ ጉዳይ አለ፣ የአልሸባብ ጉዳይ አለ። እነዚህ ሁለቱ እንግዲህ ከዛሬ ከምናያቸው ጉዳዮችም ያካተትናቸው ናቸው። ወደ እነዚህ ሁሉ ጉዳዮቻችን ከመሄዳችን በፊት ግን በባለፈው ሳምንት እንግዲህ የሆሚቾ አሙኔሽን ኢንጂነሪንግ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ተከፍቷል። የተለያዩ በከፍተኛ የሀገሪቱ የስልጣን እርከን ላይ ያሉ ሰዎችም እዚሁ ምረቃ ላይ ተገኝተው ወደ ህዝብ አድርሷል። እንግዲህ የመመረቂያ ቪዲዮን እንዳየከው ነው። ብዙ ለውጦች አሉ ሆሚቾ ውስጥ። እንግዲህ ከአመታት በፊት እኔም ሆሚቾ የመሄድ እድል ነበረኝና አሁን ያለው ሆሚቾ እና ያኔ የነበረው ሆሚቾ ሊነጻጸር የማይችል ነው። ከዚሁ ከሆሚቾ አሙኔሽን ኢንጂነሪንግ በኋላ ደግሞ በዛው ሰሞን ስካይዊን ኤሮኖቲክ ኢንዱስትሪ ተመርቋል። እነዚህ ሁለት ፋብሪካዎች ወይም ደግሞ ኢንዱስትሪዎች መመረቃቸውን ተከትሎ የተለያዩ ሀሳቦች ተሰንዝሯል። በተለይ ደግሞ ሆሚቾ አሙኔሽን ኢንጂነሪንግ ከ2 ዓመት ባነሰ ጊዜ ውስጥ ነው ግንባታው ተጠናቆ ለምረቃ የበቃው። ከዚህ ቀደም የማምረት ሙከራዎች ቢኖሩም የተሳኩ አልነበሩም። አሁን ግን በደንብ ተደራጅቶ ዘምኖ ከጊዜው ጋር ከሚናበቡ ቴክኖሎጂዎች ጋር አድርጎ ወደ ስራ ገብቷል። እንግዲህ በዚህ ምረቃ ላይ የተለያዩ ተቋሙ የሚያከናውኗቸውን ተግባራት በጠቅላይ ሚኒስትሩም እንዲሁም ደግሞ በተቋሙን በሚመሩ የመከላከያ ከፍተኛ አመራሮች የተለያዩ ወታደራዊ እንዲሁም ደግሞ ሌሎችም ጉዳዮች ማብራሪያ ተሰጥቶባቸዋል። ይህንን ተከትሎ እንግዲህ ብዙ የሚነሱ ነገሮች አሉ። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል ተሸላሚ ሆነው እንዴት ጥይት ያመርታሉ የሚል ነገር በሰፊው ሲነሳ ነበረ። ሌላኛው ወገን ደግሞ እንግዲህ ስንዴ በሚያስፈልገን ዳቦ በሚያስፈልገን ሰዓት ጥይት አምርተናል ማለት ለእኛ ምናችን ነው የሚልም ሀሳብ እዚህ ጋር ተሰንዝሯል። ይህንኑ ሀሳብ እየተወያዩበት እያሉ እንግዲህ ሌላኛው ምረቃ የነበረው ስካይዊን ኤሮኖቲክ ኢንዱስትሪ ነው። ይሄ ኢንዱስትሪ ከሰሞኑ በጠቅላይ ሚኒስትር ዶክተር አብይ አህመድ እና እንዲሁ በከፍተኛ አመራሮች ተመርቋል። ለሲቪል እና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን ያመርታል ነው እንግዲህ የተባለው። ይሄ ስታየው ትልቅ ምርታ ነው። እንግዲህ በቴክኖሎጂው ረገድ ጠቅላይ ሚኒስትሩ እየሰሩት ያለው ስራ ትልቅና የሚበረታታ ነው። ትልቁ የዶክተር አብይ ስኬት የሚባለው ከአረንጓዴ ልማት አሻራ ቀጥሎ በቴክኖሎጂ ዘርፍ እያመጡት ያሉትና እየሰጡት ያሉት አመራር ነውና እነዚህ ሁለቱ ኢንዱስትሪዎችም የዚሁ አንድ አካል ናቸው። ከዚህም በተጨማሪ እንግዲህ ከሀገር ውስጥ አልፎ ለውጭ ገበያ ድሮኖችን እንደሚያቀርብ ይሄ ኢንዱስትሪ ተነግሯል። እንደሚታወቀው ድሮኖችን ከውጭ ገዝተን አስገብተን ነበር እስካሁን ስንገለገል የነበረው። የተለያዩ የተተኳሽ መሳሪያዎችንም እንዲሁ አስገብተን ገዝተን ነበረ ስንጠቀም የነበረው። ከዚህ በተጨማሪም ሌላኛው ኢንዱስትሪው ኢትዮጵያ በጸጥታና ደህንነት ዘርፍ በቴክኖሎጂ ራሷን ለመቻል የጀመረችው ጥረት አንድ አካል መሆኑም በዚህ ጊዜ ተገልጿል። እነዚህ ሁለት ጉዳዮችን ተከትሎ እንግዲህ እንደምታውቀው በተቃዋሚም በደጋፊም በተለያዩ ግለሰቦች በፖለቲከኞችም በአክቲቪስቶችም እነዚህ ከላይ የጠቀስኩል በተለይ ደግሞ የኖቤል ሽልማቱ ጋር ተያይዞ ከስንዴ ጋር ተያይዞ እኛ የምንፈልገው ምግብ ነው ከሚል ጋር ተያይዞ የተለያዩ ሀሳቦች ሲሰነዘሩ ነበር። ድሮንስ ምን ያደርግልናል የሚል ነገር ነው። አሁን እንግዲህ ስናይ ዙሪያችን ላይ ቀጠናው እንደምታውቀው የትርምስ ቀጠና እየሆነ ነው ያለው። በተለይ ምስራቅ አፍሪካ ቀጠና የተለያዩ
ግጭቶችን የሚያስተናግድ ቀጠና ሆኗል። እኛም እንግዲህ የባህር በር ጥያቄያችንን ተከትሎ የተለያዩ ሀሳቦች ይሰነዘራሉ። በተለይ ደግሞ ከቀይ ባህር ጋር ተያይዞ የአሰብ ወደብ ወደ ሚዲያ በደንብ መነጋገሪያ ሆኖ መምጣት ከጀመረ በኋላ ጠቅላይ ሚኒስትሩ እኚህን ሆሚቾ አሙኔሽን ኢንጂነሪንግንም ሲያስመርቁ ስካይዊን ኤሮኖቲካል ኢንዱስትሪንም ሲያስመርቁ እንዲሁ ከዚህ ከኤርትራ ጉዳይ ጋር ብቻ አያይዞ የማየት ነገር መጥተዋልና እንደው እዚህ ላይ ትንሽ ሀሳብ ሰጥተን ወደ ዋና ጉዳያችን ብንገባ። እዚህ ሀገር ላይ የተለመደ ጫጫታ አለ። ብዙ ጊዜ ለምሳሌ ዳቦ ብታቀርቢ ሰላም የሌለበት ዳቦ ምን ያደርግልናል የሚል ሰው ይኖራል። ሰላም ብታመጪ ዳቦ የሌለበት ሰላም ምን ያደርግልናል የሚል ሰው ይኖራል። የሆነ ኢንዱስትሪ ስታስመርቂ የስንዴውን ጉዳይ ታደርጋችሁት ነው ይሄን የምትሰሩት ይባላል። የሆነ ፕሮጀክት ስትጀምሪ የተጀመሩ ፕሮጀክቶች እንዴት ሆነው ነው የሚባል ነገር አለ እና የተለመደ ሆኗል። ብዙ ጊዜ እንደነዚህ አይነት ሰዎች አያልቅባቸውም አይነት ነገር ናቸው። ስለዚህ ዋናው እዚህ ላይ መታወቅ ያለበት ማንኛውም የሀገር ፍላጎት፣ የህዝብ ፍላጎት በናሽናል ኢንተረስት የሚሆን ናሽናል ሴኩሪቲ የሚሆን ኤኒ ዶሜስቲክ ዲማንድም ቢሆን ኢንተርሰፕት የሚደረጉ ነገሮች ናቸው። ለምሳሌ ኢትዮጵያ በራሷ አቅም አሰባስባ የአባይ ግድብን ለመገንባት የምታደርገው ጥረት ኢንተርናል ኢሹ ነው አለ ለብዙ ሰው ኢንተርናል ኢሹ ነው ማለት የሀገራችን ውሃው የሀገራችን ነው፣ የምንገነባበት መሬት የሀገራችን ነው፣ ሀገራችን ላይ ነው የምንገነባው፣ የምንገነባበት ሀብት የወጣው ከህዝባችን ነው። እነዚህ ሁሉ የራሳችን የሆኑ ነገሮችን አስተሳስረሽ ስትገነቢ ይህን የመገንባት መብትሽን ኢንተርሰፕት ለማድረግ የሚንቀሳቀስ ደግሞ የውጭ ኃይል አለ። ስለዚህ ማንኛውም ዌዘር ዩ ኮል ኢት የዳቦ ጥያቄም በዩ የጤና ጥያቄም በዩ የመሰረተ ልማት ጥያቄም በዩ ማንኛውንም ነገር ለምሳሌ ግድብ ስንል መሰረተ ልማት ነው ከኢነርጂ ጋር ተያይዞ ከኢንቨስትመንት እንደ ኢነርጂ ሶርስ ነው የምትጠቀሚበት እና ብዙ ነገሮች አሉት ግድብ ስንል። ግን ኢንተርሰፕት ለማድረግ ደግሞ የሚጣጣሩ አካላት ደግሞ አሉ። ኢንተርሰፕት ማለት ለማደናቀፍ የሚደረግ እንቅስቃሴዎች አሉ። ስለዚህ ማንኛውም ነገር በልቶ የማደር ሰርቶ የማደር ለምቶ የማደር ሀገራዊ ነፃነትሽና ሉዓላዊነትሽን አስጠብቆ የመቀጠል ሁሉ ነገሩ ኢንተርሰፕት ይደረጋል። ስለዚህ መጀመሪያ ለኔ አንድ ሀገር ህልውናውን የዳቦም ሆነ የዳቦ የምግብ ሉዓላዊነቱን ማረጋገጥም ከሆነ የፖለቲካል ሶቨርኒቲውን ማረጋገጥ ከፈለገ ማንኛውም እንደ ሀገር መቀጠል ከፈለግሽ ሀገርሽን ኢንተርሰፕት የማይደረጉ ዲማንዶች መፍጠር አለብሽ። ኢንተርሰፕት ሊደረጉ የማይችሉ እንዴት ነው እንደዚህ አይነት ሁኔታ የሚፈጠረው ከተባለ መከላከያሽ ነው የምታጠናክረው። ምክንያቱም መከላከያሽ ሲጠናከር ምንድን ነው የሚያደርገው? ብዙ ሰዎች መከላከያሽን ስታጠናክሪ ለጦርነት ዝግጅት እያደረግሽ ነው የሚመስለው። ግን ጦርነትን ለማስቀረት ነው። ጠቅላይ ሚኒስትሩ ይመስለኛል በኤሮኖቲክ ኢንዱስትሪ ምርቃት ላይ ተናግረዋል። ለጦርነት እየተዘጋጀን ሳይሆን ጦርነትን ለማስቀረት እየተዘጋጀን ነው። ምክንያቱም ማንኛውም ጦርነት ማንኛውም ሰው ከእጅሽ ላይ ያለ ጭብጦ ለመንጠቅ የሚሞክረው የያዝሽን አይቶ አይደል? ስለዚህ ማንኛውም ሰው ኢትዮጵያን ወርሬ በጉልበት ዌዘር ዩ ኮል ኢት ሀገር ውስጥ ኃይልም ይሁን የሀገር ውጭም ኃይል ይሁን ኢትዮጵያን ወርሬ በጉልበት ህልሜን ማሳካት እችላለሁ የሚል ሀሳብ ያለው ሰው ካለ ወይም ደግሞ ኢትዮጵያን የመውረር ቱዱ ሊስት ውስጥ ኢትዮጵያን መውረር የሚል አስቀምጦ ያለ ኃይል ካለ መከላከያሽን በማጠናከር ከሱ ሊስት ውስጥ መውረር የሚለውን ማሰረዝ መቻል አለብሽ። የኢትዮጵያን ኢንተረስት ናሽናል ኢንተረስት አንደርማይን ማድረግ ፈልጋለሁ የሚልም ያንን እንዲሰርዝ፣ የኢትዮጵያ ሉዓላዊነትን እዳፈራለሁ የሚልም ያንን እንዲሰርዝ፣ ኢትዮጵያን ወርሬ መብቴን ጥቅሜን አስጠብቃለሁ የሚልም ያንን እንዲሰርዝ፣ በሀገር ውስጥ በጉልበት በኃይል በትጥቅ ፍላጎቴን አሳካለሁ የሚልም እንደማይችል አውቆ እንዲሰርዝ የግድ መከላከያሽ ማጠናከር አለብሽ። የኛ መከላከያ ለዘመናት ኢምፖርት ቤዝድ የሆነ መከላከያ ነው ነበር። ለምሳሌ ሁል ጊዜ ከኃይለ ሥላሴ ጊዜ ጀምረሽ ደርግ እስከወደቀበት ኢህአዴግም ጊዜ ብትመጪ መከላከያችን ቤዝ የሚያደርገው በኢምፖርት አይተምስ ላይ። ደርግ መጨረሻ ላይ እንዴት ወደክ ብለሽ ኮሎኔል መንግስቱ ኃይለማርያምን ብትጠይቂያቸው የገዟቸው የጦር መሳሪያዎች በጊዜው ዲሊቨር አልተደረጉልኝም ታግደው የሚል ትሰሚያለሽ። ኢትዮጵያ ተወራ በባድመ ጊዜ አንድ ኢትዮጵያን እኮ ከባድ ትግሉ ጦርነቱን ከባድ ያደረገበት አንደኛው ማዕቀብ ተጥሎባታል። የጦር መሳሪያ ማንም ሀገር ለኢትዮጵያ እንዳይሸጥ ወደ ሀገራቸው እንዳያስገቡ ግዥም እንዳይፈጽሙ። ስለዚህ በራስሽ አቅም እንደነዚህ አይነት ሀብቶችን ማፍራት መቻል አለብሽ። እንግዲህ ኢትዮጵያ በደርግ ጊዜ ብዙ ሰዎች እንደ መከራከሪያ አርግተው ሲያቀርቡ አይቻሉ። ኢትዮጵያ ጦር መሳሪያ ማምረት የጀመረችው በደርግ ጊዜ ነው፣ አሁን አይደለም፣ አዲስ ነገር አይደለም ምናምን። ኢህአዴግ በመጣ ጊዜ ደግሞ ብዙዎቹ የመከላከያ ኢንዱስትሪዎችን የማውደምና
የማዳከም ስራ ተሰርቷል። በዚህ ደረጃ ሮቦቲክ በሆነ ደረጃ የአሚኒሽን ኢንዱስትሪ ኢትዮጵያ ውስጥ የመጀመሪያ ነው። ሮቦቲክ በሆነ ዘመናዊ በሆነ ኢንዱስትሪውን በማዘመን አቅሙን በመጨመር እጅግ ከፍተኛ አቅም የፈጠረ ኢንዱስትሪ ነው። በአመት እስከ $30 ሚሊዮን ከኤክስፖርት ማግኘት የሚያስችል ኢኮኖሚ ነው ተብሎ ነው እንግዲህ አሁን የቀረበው፣ ማስገኘት ችሏል ተብሎ ነው የቀረበው። የድሮን ቴክኖሎጂውንም ስታይ አሁን ዓለም እየተራመደበት ያለው አሁን ጦርነቶች በራሳቸው የድሮን ጊዜ ላይ ነው። በኢትዮጵያን ሚሊተሪ ውስጥ የድሮንን አስተዋጽኦ በብዙ መንገድ መገምገም እንችላለን። ለምሳሌ ኢትዮጵያ ከዚህ ቀደም የምትጠቀማቸው ድሮኖች አሉ። የቱርክ ድሮኖች ለምሳሌ እንደ ቲቪቱ አይነት እንደ አካንሺ አይነት ወይ ደግሞ የቻይና እንደ ዊንግ ሎንግ አይነት ወይ ደግሞ ወደ ኢራን ብንሄድ ደግሞ እንደ ኦማጀር 6 አይነት ወይ ደግሞ እንደ ሻይድ ድሮኖች አይነት ከዛ ደግሞ አሁን በቅርብ ደግሞ ኢትዮጵያ አስገብተዋለች የሚባለው ደግሞ የሪች 5 የሚባሉ የሰርቬላንስ ድሮኖች አይነት እነዚህ አይነት ድሮኖች አሉ። እነዚህ ከውጭ የምናስገባቸው ድሮኖች በተለያየ መንገድ ጥሩ ናቸው። ብዙ ነገር ላይ አስተዋጽኦ አድርገዋል። ግን የራሳቸው የሆነ ዲፌክት አላቸው። በተወሰነ ደረጃ በገደምዳሜው ጠቅላይ ሚኒስትሩም ሲነካኩት አይቻሉ። ለምሳሌ አብዛኞቹ ድሮን አምራች ሀገራት ሎላንድ አካባቢ ላይ ናቸው እና ኢትዮጵያ ደግሞ እንደ ሀገር ሃይላንድ ላይ ያለች ነው፣ ከፍታ ቦታ ላይ ነው ያለችው። ስለዚህ ድሮኖቹ ከመሬት ከፍታ በላይ እስከዚህ ድረስ መብረር ይችላሉ ሲባል በሎላንድ ላይ እና ሃይላንድ ላይ መጥተው ሲሞከሩ ከመሬት ያላቸው ከፍታ ይለያያል። ስለዚህ በሀገርሽ ውስጥ አምረተሽ በአንቺ አልቲቱድ ቴስት አድርገሽ መጠቀም በአንድ በኩል የውጭ ምንዛሪ ሴፍ ታደርጋለሽ። ሁለተኛው ኢንዲፔንደንት የሆነ ሶርስ ይኖርሻል። በራስሽ ማምረት መቻልሽ በራሱ የሚፈጥርልሽ እሱ አቅም አለ። ሌላኛው ደግሞ በራስሽ አልቲቱድ መፈተሽሽ፣ የውጭ ምንዛሪ ሴቭ ማድረግሽ፣ እነዚህ ሁሉ ተደምረው ኢትዮጵያን ቢያንስ ከቴክኖሎጂው ጋር የተናበበ መከላከያ ሰራዊት እንዲኖራት ያደርጋል። እንደዚህ አይነት መከላከያሽን በቴክኖሎጂ ባገዝሽው ቁጥር የሰው ኃይል ዲማንድሽ፣ የሰው መስዋዕትነት ቁጥር፣ እነዚህ ሁሉ ነገሮች ይቀንሳሉ። ስለዚህ ለእኔ መከላከያን ማጠናከር የዳቦ ጥያቄን ከመመለስ ነጥሎ ማየት አይቻልም። ምክንያቱም የዳቦ ጥያቄሽን ለመመለስ የምታረጊያቸው ጥረቶች ጋሬጣ እንዳይገጥማቸው። ምክንያቱም ግድብ መገደብ ያማትቺ እንደ አትቺም ብለው ጥረት የሚያደርጉብሽ ለማሰናከል የሚፈልጉትን ሁሉ ነገር የሚያደርጉ የባህር በር ያስፈልገኛል አያስፈልግም አተካሮ ውስጥ የምትገቢው በብዙ መንገድ ካልኩሌት ካደረግሽው ጠንካራ ሊፈራ ሊከበር የሚችል አርሚ ቢውልድ ስላላደረግ ነው። ስለዚህ የሚከበር የሚፈራ አርሚ ያለው ሀገር የዳቦ ጥያቄውን መመለስ ይችላል፣ ሰላሙን ማስጠበቅ ይችላል፣ በቀጠናው ላይ ያለውን ጥቅሞቹን ማስጠበቅ ይችላል። ምክንያቱም ለምሳሌ ፕሬዚደንት ኢሳያስ አፈወርቂ ጋር ብንሄድ የራሻውን ጦርነት ይደግፋሉ አይደል? በተለያየ አጋጣሚ ሲደግፉ እናያለን። ለምንድን ነው የራሻውን ጦርነት የሚደግፉት? የኔቶ ኤክስፓንድ ማድረግ ኔቶ ወደ ምስራቅ ኤክስፓንድ አድርጎ ወደ ራሻ ድንበር ከተጠጋና ዩክሬን ኔቶ ውስጥ የምትገባ ከሆነ የራሻ ናሽናል ኢንትረስት አደጋ ውስጥ ይወድቃል ብለው ያምናሉ ማለት ነው። ኔቶን መቀላቀል የዩክሬን ሉዓላዊ ስልጣኗ ነው፣ መብቷ ነው። ግን ያ ሉዓላዊ ስልጣኗ መብቷ ነው ተብሎ ግን የራሻን ኢንትረስት አንደርማይን ማድረግ ግን አልተቻለም። ስለዚህ ራሻ ብሔራዊ ጥቅሟን ለማስጠበቅ የሌላ ሀገር ሉዓላዊነትንም ቢሆን መድፈር ነበረባት። ይሄንን እሳቸው የደገፉት። ስለዚህ ኢትዮጵያ የሚሊተሪ አቅም ካላት በቀጠናው ላይ ያለውን ብሔራዊ ጥቅሟን ማስጠበቅ ትችላለች። ጦርነቱ ውስጥ ገብተሽ አይደለም፣ ተፈሪና ተከባሪ ስለምትሆኚ ሌሎች ሀገሮች ብሔራዊ ጥቅምሽ ላይ ኢትዮጵያ መጠቀም ትችላለች። ምክንያቱም የመንጠቅ አቅም አላት። ህጋዊ ሞራላዊም ግዴታ ሆኖ ይመጣል። በራሻና በዩክሬን ጦርነት ላይ በጣም ሚዛናዊ ለመሆን የሚጋጋጡ ኢትዮጵያውያን ናቸው። በሀገራቸው ጉዳይ ላይ ሚዛን የደፋ ወይም ደግሞ ከሚዛን የወደቀ እውነት የራቀው ነገር ሲያቦኩ ሲውሉ የምናያቸው እንደው ይሄንንም ብታያይዘው፣ ምክንያቱም የሩሲያ አካሄድ ልክ ነው፣ አሁን አንተ እንዳልከው ናሽናል ኢንተረስቷን ማስጠበቅ አለባት ብሎ የሚከራከር ሰው፣ ኢትዮጵያ ደግሞ አሁን እያደረገችው ያለችው ዝግጅት የሰው ሉዓላዊነት ለመድፈር ነው፣ ኤርትራን ለመውጋት ነው፣ የጦርነት ጉሶማ ነው እያሉ የተለያየ ነገር ሲናገሩ እንሰማቸዋለን። ይሄ ሚዛናዊነት ሀገር ውስጥ ለምን ጠፋ? ይኸውልሽ ማንም ሰው መካድ የሌለበት ራሻን መደገፍ ሌላ፣ የሀገር ሉዓላዊነትን ማወቅና ለማወቅ ሌላ ነገር ነው። ዩክሬን በማንኛውም መስፈርት ሉዓላዊት ሀገር ነች። ራሻ አሁን ወደ ግዛቷ ያካተተቻቸው የምስራቅ ዩክሬን ግዛቶች በጠቅላላ የዩክሬን ሉዓላዊ ግዛቶች ናቸው። ራሻ ይሄን እንድታደርግ ያስቻላት በዩክሬን ወይም ደግሞ በኪየቭ መንግስት የተያዘ አቋም
የራሻን ብሔራዊ ጥቅም አደጋ ውስጥ የጣለ ስለነበረ ነው። ስለዚህ ሀገራት ብሔራዊ ጥቅማቸውን ለማስጠበቅ የሌላ ሀገር ሉዓላዊነትንም ሊደፍሩ ይችላሉ። ለምሳሌ ከዩክሬን በኋላ የአሜሪካንን ኬዝ እናንሳ። ለምሳሌ የግሪንላንድን አሜሪካ ክሌም ስታደርግ የዴንማርክ ግዛት ነው። ግሪንላንድ ሉዓላዊ ግዛት ነው። ብሔራዊ ጥቅሜን ናሽናል ሴኪዩሪቲን ብቻ ሳይሆን ወርልድ ዋይድ ኢንተርናሽናል ሴኪዩሪቲው ላይ ማተር የሚያደርግ ኤሪያ ነው። ስለዚህ ግሪንላንድን በማንኛውም መንገድ ለመውሰድ ዝግጁ ነኝ ይላል የፕሬዚደንት ትራምፕ አስተዳደር። ለምሳሌ ደግሞ ፓናማ ካናልን ደግሞ ብትወስጂ ፓናማ ካናል የሌላ ሀገር ንብረት ነው። አሁን በግንባታው ላይ ግን በብዙ ሺህ አሜሪካውያን የህይወት መስዋዕትነት የከፈሉበት አሁን በትሪሊየን ዶላር የሚገመት ያኔ አሁን ባለው ቫልዩ በትሪሊየን ዶላር የሚገመት ወጪ የወጣበት ካናል ነው አሜሪካ ገንብታ ለፓናማ ሀገር ያስረከበችው። ዛሬ የአሜሪካ መርከቦች በዛ በኩል ሲያልፉ የሚከፈለው ክፍያ እጅግ ከፍተኛ ስለሆነ የአሜሪካንን ደህንነት የአሜሪካን ጥቅም አንደርማይን ስላደረገ ፕሬዚዳንት ትራምፕ ያንን መንጠቅ እፈልጋለሁ ብለዋል። እያሉሽ ያሉት ምንድን ነው? የብሔራዊ ጥቅሜን ለማስጠበቅ ቀጠናዊ ጥቅሜን ለማስጠበቅ ሉዓላዊነቴን ለማስጠበቅ ከፓናማ ላይ የፓናማ ንብረት የነበረውን እነጥቃለሁ ነው። ይሄ ማለት አሰብ በሆነ ታሪክ አጋጣሚ የኢትዮጵያ ንብረት ነበር። ኢትዮጵያ አልምተዋለች፣ ብዙ ኢንቨስት ተደርጎበታል። በሆነ የታሪክ አጋጣሚ ደግሞ ኤርትራውያን ሀገረ መንግስት ሲመሰርቱ ወደ ኤርትራውያን ሄዷል። ኢትዮጵያ ክሌም ብታደርግ አሰብን በተደጋጋሚ ጊዜ ብያለሁ። ኢትዮጵያና ኤርትራ ባህርን መሰረት ላደረገ የባህር በርን መሰረት ላደረገ ጉዳይ ወደ ጦርነት መግባት አለባቸው ብያለሁ። ትክክልም ነው ብያለሁ። ከዛ በመለስ በጣም ብዙ ወደ ጦርነት የሚያስገቡን ነገሮች አሉ። የኤርትራ መንግስት ወይም የአስመራው መንግስት በኢትዮጵያ ውስጥ የልማታችን የሰላማችን ጋሬጣ መሆን እስከቀጠለ ድረስ የፕሮክሲ ዋር መነሻ መሆን እስከጀመረ ድረስ የኢትዮጵያ ጸረ ሰላሞችን ማስታጠቅ እስከቀጠለ ድረስ ኢትዮጵያ እነዚህን ነገሮች ተከትላ ወደ ጦርነቱ ልትገባ ትችላለች ተገዳ። ባህር በር እንፈልጋለን ብለን ግን ወደ አሰብ አንሄድም። ስለዚህ ዋናው ነገር ዩክሬን ሉዓላዊት ሀገር ነች። ማንኛውም ሉዓላዊት ሀገር ግን የሌላን ሀገር ብሔራዊ ጥቅም ብሔራዊ ደህንነት አደጋ ውስጥ ከጣለ ሉዓላዊነቱን አንደርማይን የማድረግ መብት ይሰጥሻል። ራሻ ያንን እንድታረግ የፈቀደላት ሚሊተሪ ሱፐር ፓወር መሆኗ ነው። በቀጠናዋ ላይ ሚሊተሪ ሱፐር ፓወር ነች። ማንም ሰው እጁ እንዳያስገባ ማንም ሰው ሊከላከለኝ እንዳይሞክር ብላ ገባችበት። ይኸው ወደ 20% የሚሆነውን የዩክሬን ግዛት ወደ ራሷ አካታለች። ስትራቴጂክ የምትለውን ሎኬሽን ለምሳሌ በ2014-15 አካባቢ ክሬሚያን ስትነጥቅ ለሉዓላዊነቴ ሙሉነት ያስፈልገኛል ብላ ነው የገባችበት። ኦል ዌዘር የሆነ ፖርት ወተር ቦዲ ያስፈልገኛል በማንኛውም የአየር ጸባይ ልጠቀምበት የምችለው፣ ስለዚህ ክሬሚያን ነጥቃለሁ ብላ ነጠቀች። ሀገራት ብሔራዊ ጥቅማቸውን ለማስጠበቅ እስከዚህ ድረስ ይሄዳሉ። አይደለም ባይ ኮሜርሻል ሚንስ እኔ ያለኝ አሴት ልስጣችሁ እናንተም ያላችሁን ሀብት አካፍሉኝ ማለት ይቅርና በዚህ ድርቀት ሄደ። እነዚህ ሰዎች ፕሬዚደንት ኢሳያስ አፈወርቂን ጨምሮ የራሻን ይሄን እንቅስቃሴ ይደግፋሉ። ሉዓላዊነትን አንደርማይን አድርገሽም ቢሆን ብሔራዊ ጥቅምሽን ማስጠበቅ የሚለው። ኢትዮጵያ ግን አሁን እያደረገች ያለችው በማንኛውም መንገድ አያያዛችንና አይቶ ጭብጦ ሊቀማን ያሰበም ኃይል ካለ ቆም እንዲል፣ ሊወረን ያሰበም ካለ ወረራውን እንዲያቆም፣ ማንኛውም የኢትዮጵያ ብሔራዊ ጥቅም ላይ ኢንተርሰፕት አደርጋለሁ ብሎ የሚያስብም ኃይል ካለ ደግሞ እንዲገታ ነው። መከላከያሽን የምታጠናክሪው ሰላም የምትፈልጊ ከሆነ ለጦርነት ተዘጋጂ ነው የሚባለው። ጥሩ እንግዲህ ምናልባት አንዳንድ ሰዎች ወደ ቀልባቸው እየተመለሱ ያለበት ጉዳይ አለ። እንግዲህ ከወደቡ ጋር እየተያያዘ ነው ሁሉ ነገር። ከወደቡ ጋር ለጦርነት እንደ ዝግጅት ሚዲያዎች ራሱ በሚዲያ ደረጃ አንዳንድ ጋዜጠኞችም ወደ ጦርነት የሚያስኬድ መንገድ እያየን ነው የሚል ነገር ያነሳሉና ምናልባት ከዝግጁነት ጋር ብዙም ከሚሊተሪው ጋር ቅርብም ስላልነበርን ምናልባት ከዚህም አንጻር ተቃኝቶ ሊሆን ይችላል። ሌላኛው ጉዳይ አልሸባብ ነው። እንግዲህ አልሸባብ የተወሰነ እርምጃው ተገቶ የተወሰኑ ጊዜያት ወጣ ገባ እያለ ጥቃቶችን ሲፈጽም ነው የነበረው። ከቅርብ ጊዜያት ወዲህ ደግሞ ጠንከር እያለ አንዳንድ እንቅስቃሴዎችን አጠናክሮ ቀጥሏል። እነዚህ እንቅስቃሴዎች እንግዲህ ያው ቀጠናው ላይ ከምታየው ውዝግብ አንጻር
መገመት በሚቻል ሁኔታ አልሸባብ እንግዲህ ከዚህ ቀደም ግብጽም ጦሬን አስገባለሁኝ በሚል አልሸባብን ለማጠናከር ካልሆነ በስተቀረ ሌላ ምንም ፋይዳ የላትም ስንል ነበረ። የጦር መሳሪያ ጭምር ለሶማሊያ መንግስት ስትልክ ነበረ። እነዚህ የጦር መሳሪያዎች አልሸባብ እጅ ከገቡ አደጋቸው የከፋ ነው የሚል ትንታኔ ሰጥተበት ነበር እዚህ ቤት ትንሽ ቆየት ብሎ። አሁን ያን በተግባር እያየን ነው። እንግዲህ አልሸባብ ተጠናክሮ ሞቃዲሾ ድረስ ጥቃቶችን እየፈጸመ ነው ያለው። በተለይ ደግሞ ባለፈው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሞቃዲሾ ከሄዱ በኋላ የተሰሙ ጉዳዮች ነበሩ። ጥቃት መፈጸሙ ይታወሳል በኤርፖርት ውስጥ። እንግዲህ ከዚህ ጥቃት በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ሶማሊያ ደርሶ ከመጡ በኋላ ደግሞ የግብፁ የውጭ ጉዳይ ሚኒስትር በደር አብደላቲ ደግሞ ኤርትራ በመሄድ በዚሁ በባህር በር ጉዳይ ላይ ቀይ ባህርን የማይመለከታቸው አካላት ዝር እንዳይሉ የሚል አይነት ነገር ከኤርትራው መንግስት ጋር ተማክረው ወደ ሀገራቸው ተመልሷል። የአልሸባብን ጥቃት ተከትሎ ደግሞ የኢትዮጵያ አየር ኃይልና የሶማሊያ መንግስት አየር ኃይል በጋራ በመሆን የአልሸባብን ቁልፍ ይዞታዎች ደብድበዋል ሰሞኑን። በዚህም ከባድ ኪሳራ አድርሰውበታል። እንደው ቀጠናው ላይ ያለውን ጉዳይ ስናይ የግብፅን የኤርትራን እንቅስቃሴ ስናይ አጠቃላይ አልሸባብን እንዲህ የልብ ልብ የሰጠውና አልሸባብ አሁን በተለየ መልኩ ወደ ሞቃዲሾ እንዲገሰግስ ያደረገው ነገር ከምን የመነጨ ነው ብለን ማስቀመጥ እንችላለን? ትንሽ እንግዲህ አይ ቲንክ ወደ ኋላ ልመለስና መጀመሪያ ያነሳሽው ጥያቄ ላይ የተወሰነ ነገር ላንሳና እንደ ማስጠንቀቂያም ቢሆን ብዬ ነው። እንግዲህ ይሄ በቅርቡ በጠቅላይ ሚኒስትሩ የተመረቀው የኤሮኖቲክስ ኢንዱስትሪው ከሚያመርታቸው ድሮኖች አንደኛው በምስሉ ላይ ካየሁት ወይም ደግሞ ድሮኖችን አይቶ ይሄ የምን ድሮን ሊሆን ይችላል የሚለውን ከማየት አንጻር አንዳንዴ የኢራን ድሮኖች አሉ። እነዚህ ሻሂድ የሚባሉ ድሮኖች ታርጌት የሚያደርጉት ምንድን ነው? ሌሎቹ ድሮኖች ሄደው ሚሳኤል ተጠምዶባቸው ተኩሰው መጥተው ወደ ቤዛቸው ይመለሳሉ። ሻሂድ የሚባሉ ድሮኖች ደግሞ አብዛኞቹ ታርጌቱን ሄደው በመምታት ነው፣ ታርጌቱ ላይ ሄደው በመጋጨት ነው ጉዳት የሚያደርሱት። ስለዚህ የሚመለስ ድሮን የለም። አሁን ለምሳሌ የራሽያን ጦርነት በከፍተኛ ደረጃ ዩክሬኖችን ያከሰረ የሚባለው በጣም ቺፕ የሆኑ ድሮኖች ናቸው እነዚህ ሻሂድ ድሮኖች። አሁን ኢትዮጵያ አይ ቲንክ በዚህ ኢንዱስትሪ ውስጥ ከምታመርታቸው ድሮኖች አንዱ በምስል ካዩዋቸው ሊሆን ይችላል ብዬ ከምገምታቸው አንዱ ይሄ ነው ሻሂድ ድሮን። እና ብዙ ጊዜ ተዋጊ ኃይሎች ሲሳሳቱ ታያለሽ። መጥቶ ድሮኑ ተጋጅቶች ስለሚፈነዳ ያ ድሮን መትቼ ጣልኩ የሚል አይነት ነገር ሊመጣ ይችላል። ስለዚህ እንደነዚህ አይነት ድሮኖች በሚሳኤል መተሽ ለመጣል የምታደርጊው ጥረት አንድ ድሮኑ በጣም ርካሽ ነው፣ ተኩሰሽ የምትመጪበት ሚሳኤል ደግሞ በጣም ኤክስፔንሲቭ ነው። ስለዚህ ተኩሰሽ እንዳትመጪው ኤክስፔንሲቭ ነው፣ እንዳታዩ ይመታሻል። ስለዚህ እንደዚህ አይነት አጣብቂኝ ውስጥ የሚከቱ ድሮኖች አሉ እና ኢትዮጵያ አሁን ከምታመርታቸው ድሮኖች መካከል በምስል ውስጥ ካዩዋቸው ውስጥ አንደኛው የሻሂድ ታይፕ የሆኑ ሱሳይዳል የሆኑ ራሳቸውን በማጥፋት ከታርጌታቸው ጋር በመጋጨት ውድመት ማስከተል የሚችሉ ድሮኖችን ተመልክቻለሁ እና ይህንም ለታዳሚዎች በዚሁ እንትን ላድርግ ብዬ ነው። ወደ አልሸባብ ጉዳይ ስመጣ ብዙ ጊዜ ስንለው የነበረው የሶማሊያ ሰላም ውስጥ ማያተርፉ ሀገራትን ወደ ቀጠናው ማምጣት አልሸባብን ያጠናክራል ስንል ነበር በተደጋጋሚ ጊዜ። እውነቱን ለመናገር የኢትዮጵያና የሶማሊያ የዲፕሎማቲክ ሪሌሽንሽፕ ኖርማላይዝ መደረጉን ከአንካራ ዲክላሬሽን በኋላ እየተጠናከረ መምጣቱን ከሚፈለገው በላይ በከፍተኛ ፍጥነት እያደገ መምጣቱ በብዙዎች ዘንድ ከፍተኛ ቁጣን ቀስቅሷል። ለምሳሌ ከካይሮ እስከ አስመራ ድረስ ያለውን ሁኔታ ብታይ በከፍተኛ ደረጃ ቁጣ የቀሰቀሰው ኢንሲደንት ነው። ስለዚህ ለዘመናት ተዳክሞ የነበረው አልሸባብ አሁን ማንሰራራት የጀመረው ለምንድን ነው ብሎ መጠየቅ ይፈልጋል። ከሞቃዲሾ ኦልሞስት በ30 ምናምን ኪሎ ሜትር ላይ አሁን እንቅስቃሴ ማድረግ ጀምሯል ነው እየተባለ ያለው። በሞርታር ጥቃት ሰንዝሯል ጠቅላይ ሚኒስትሩ ኤርፖርቱ በደረሱበት ከተወሰነ ደቂቃ ቀደም ብሎ በኤርፖርቱ ጋራዥ ላይ ጉዳት ማድረስ ችሏል። የአውሮፓና የአሜሪካ መንግስታት በሞቃዲሾ በሚገኘው አደናዴ ኢንተርናሽናል ኤርፖርት ዜጎቻቸው እንዳይጠቀሙ እስከ መከልከል ደርሰዋል። ኤምባሲውም ኦልሬዲ በዛ አካባቢ እንቅስቃሴ እንዳያደርግ ከልክሏል። እና አልሸባብ ከሆነ ጊዜ በኋላ እንደዚህ አይነት እንቅስቃሴ ድንገት መጀመሩ ምንን ያሳያል የሚለውን ራሳችንን ከጠየቅን እነዚህ አኩራፊ ኃይሎች አልሸባብን እንዲጠናከር እያደረጉ ነው። ምክንያቱም የኢትዮጵያ ወደ ባህር በር ማንኛውም ነን ሊቶራል የሆነ ማለት ማንኛውም የቀጠናው የቀይ ባህር ቀጠና አባል ሀገር ያልሆነ ወደ ቀጠናው እንዲመጣ አንፈቅድም የሚል ንግግር ማድረጋቸውን ሰምተሽ ይሄንን ደግሞ ሊገታ ይችላል ብለው የነሱ ተባባሪ የነበረው የሞቃዲሾ መንግስት ወደ ቀልቡ ተመልሶ
ከኢትዮጵያ ጋር የሚያዋጣኝ በሬ የጠፋውን በሬ ከሌቦቹ ጋር ከምፈልግ በበሬ መገኘት ውስጥ ከምታተርፈው ኢትዮጵያ ጋር ብፈልግ ይሻለኛል የሚለው የሞቃዲሾ መንግስት ይሄን አቋም መያዙ በሞቃዲሾ በኩል ኢትዮጵያ ወደ ባህር በሩ ልትመጣ የምትችልበት እድል ተከፍቷል ብሎ ያመኑ ኃይሎች ኢትዮጵያን ይሄን እድሏን ኤክስፕሎይት እንዳታደርግ ሊገታት የሚችለው የአልሸባብ መጠናከር ነው የሚል አማራጭ ይዞ መጥቷል። ይሄንን ስንል ዝም ብለን ከመሬት ተነስተን አይደለም። አንድ በቀድሞ የሶማሊያ የውጭ ጉዳይ ሚኒስትር የነበረ ሰው ቢቢሲ ሶማሊኛ ላይ ይመስለኛል ኢንተርቪው ሰጥቶ ነበር። የፕሬዚደንት ሐሰን ሼህ መሐሙድ መንግስት ሶማሊያን ለአልሸባብ ማስረከብ አለበት የሚል ንግግር ነው የተናገረው። ምክንያቱም ብሔራዊ ጥቅማችንን ማስጠበቅ አልቻለም። ስለዚህ ብሔራዊ ጥቅማችን ምንድን ነው ማስጠበቅ ያልቻለው የሚለውን ትንሽ ወደ ኋላ ፈግፈግ አድርገን ብንፈልገው የባህር በራችንን መጠበቅ አልቻለም ነው። ከጎረቤት ሀገራት ጋር መጋራት መጀመሩን ነው። ስለዚህ አማራጩ ለአልሸባብ ማስረከብ ነው የሚል ነገር ሲናገር ታገኘዋለች። ስለዚህ ይሄን መሰረት አድርገሽ ስታይ ኢትዮጵያ ወደ ባህር በር ወይም ደግሞ ነን ሊቶራል የሆነ ሀገር ወደ ባህሩ እንዳይጠጋ ይገታልናል በሚል የአስመራና የካይሮ መንግስታት አልሸባብን በተወሰነ ደረጃ መደገፍ የጀመሩ ይመስላል። እንቅስቃሴውን ለተመለከተ ይህን እንቅስቃሴ ለመክታት የሶማሊያ ኤርፎርስም ተደጋጋሚ ድብደባዎችን አድርጓል። የኢትዮጵያ መንግስትም ድብደባዎችን ፈጽሟል። እንዲሁም ደግሞ የአሜሪካ መንግስትም እንደዚሁ ድብደባዎችን ፈጽሟል በአልሸባብ ይዞታዎች ላይ እና ከፍተኛ ጉዳት አድርሷል። አሁንም ግን አድቫንስ ለማድረግ አልሸባብ ጥረት እያደረገ ነው። በትላንትናው ደረጃ ኢንፎርማሊ የሰማሁት መረጃ የሚለው ምንድነው የሶማሊያ መንግስት የኢትዮጵያ መንግስትን በተወሰነ ደረጃ ዲፌንስ ፎርሱን ሪሎኬት እንዲያደርግ ሞቃዲሾ ነው የመከላከልና የማጥቃት እርምጃ ለመውሰድ እንዲችል እንቅስቃሴ እንዲያደርግ ወይም ደግሞ ሂራን ኦር ሂር ሸበሌ የሚባለው አካባቢ ያለውን የኢትዮጵያ መከላከያ ሰራዊት ወደ ሚድል ሸበሌ እንዲያዘዋውር እንዲሁም ደግሞ ተጨማሪ መከላከያ ሰራዊት አባላት ከኢትዮጵያ ወደ ሶማሊያ እንዲገቡ የሚል ጥያቄ ለኢትዮጵያ መንግስት ማቅረቡ ነው እየተወራ ያለው። አሁን በፊት ለፊት ይወጣል የተባለው የቡሩንዲ ሰራዊት በፊት ለፊት ወረዲ ገጥሞ እየተዋጋ ነው ያለው የአልሸባብን ሰራዊት። ስለዚህ የቡሩንዲ ወታደሮች ይወጣሉ የሚለው ነገር የቀረ ይመስለኛል አሁን እንደገባኝ ከሆነ። ምክንያቱም ፍሮንት ላይን ላይ ሆነው እየተዋደቁ ያሉት አሁን የቡሩንዲ ወታደሮች ናቸው። ስለዚህ በተደጋጋሚ ስንለው የነበረው የሞቃዲሾ መንግስት አሁን ራሱን መፈተሽ ያለበት አልሸባብ በዚህ ደረጃ ተዳክሞ የነበረው አልሸባብ ወደ ሞቃዲሾ አድቫንስ ማድረግ የጀመረበት ምክንያት ምንድን ነው? ነን ሊቶራል የሆነ ሀገር ወደ ቀጠናው ዝር እንዳይሉ የሚሉት ሀገሮች ወደዚህ ቀጠና መምጣት አልነበረባቸውም። ምክንያቱም በአልሸባብ መጥፋት ውስጥ የሚያተርፉ አልነበሩ። የአስመራ ልጆች የሚባሉ ሚዲያዎች በተደጋጋሚ የሚሉት ዩኤስኤድ እኮ ኮንግረስ ላይ ቀርቦ አምኗል አልሸባብን ስንደግፍ ነበር። ስለዚህ እኛ የተወቀስነው በሰጠን አይ ቲንክ የአስመራ መንግስትም ለአሜሪካ መንግስት እንደዚህ አይነት ደብዳቤ ጽፏል። አላግባብ ተወቅሰናል፣ አላግባብ ማዕቀብ ተጥሎብናል። ካሱን ይሁን ጥያቄው አልገባኝም፣ የካሳ ጥያቄውን አልገባኝም እውነቱን ለመናገር ግን ኢዳዝም ሜክስ አሜሪካ በዩኤስኤድ በኩል አልሸባብን እያጠናከረች ነበር ማለት አንቺን ነፃ ነሽ ማለት አይደለም። አሜሪካ አልሸባብን ትደግፍ ነበር፣ አስመራም አልሸባብን ትደግፍ ነበር፣ ካይሮም አልሸባብን ትደግፍ ነበር። ምክንያቱም አልሸባብ ዋነኛው ዓላማው በቀይ ባህር ቀጠና ላይ ኢንስቴቢሊቲን መፍጠር ነው። ኢንተርናል ኢንስቴቢሊቲ። ለምሳሌ የሁቲ አማጽያንን ስታይ በቀይ ባህር ላይ ነው አደጋ የጣሉት። በቀይ ባህር ላይ አደጋ ጥለዋል። በቃ የእስራኤል መርከቦችና ከእስራኤል አጋር ነን የሚሉ መርከቦች በዛ ጋር ዝር እንዳይሉ ነው ጥረት የሚያደርጉት። እነዚህ ግን እንደዚህ አይነት ስራ አይሰሩም። እስቲ የአልሸባብ አማጽያን በካይሮን አደጋ ኢንተረስት ኩዌስችን ያደረጉበት አጋጣሚ ፈልጊ። የአስመራን ኢንተረስት ኩዌስችን ያደረጉበት ወይም ደግሞ አደጋ የጋረጡበትን አጋጣሚ ፈልጊ። የለም። ግን ዙሪያ ገባውን ብትሄጂ ቪክቲም ነው። ኢትዮጵያ ቪክቲም ነች፣ አልሸባብ ኬንያ ቪክቲም ነች፣ ዩጋንዳ ቪክቲም ነች፣ ታንዛኒያ ቪክቲም ነች፣ ቡሩንዲ ቪክቲም ነች፣ ኢንክሉዲንግ ሱዳን የአልሸባብ ተጎጂ ነች። ስለዚህ ዋናው ነገር እነዚህ ተጎጂ ሀገራት በአልሸባብ መጥፋት ውስጥ ስለሚያተርፉ እነዚህ ናቸው ስቴክሆልደር። በሶማሊያ ፒስ ሰላም ውስጥ ስቴክሆልደር እነዚህ ናቸው። ስለዚህ ዋናው ነገር የአልሸባብ መጠናከር ጀርባ የካይሮና የአስመራ መንግስታት እጅ አለበት በግልጽ። ጥሩ እንግዲህ የኢትዮጵያ አየር ኃይል ይሄንን ድብደባ መፈጸም ከጀመረ በኋላ የተለያዩ ነቀፌታዎች ከሀገር ውስጥ አንዳንድ ሰዎች ሲጽፉ እያየን ነበር። በተለይ ደግሞ ያውቃሉ የሚባሉ ሰዎች የተሳሳተ ነገር ሲጽፉ ነበር። የኢትዮጵያ መንግስት ካለፉት 11-12 ዓመታት በፊት ነው እንግዲህ እንደዚህ አይነት ሚሽን ውስጥ የገባውና ከዛም ዘለግ ያለ ጊዜ ይመስለኛል ብዙ ድብደባዎችን ብዙ ገድሎችን አልሸባብ ላይ ፈጽሟል።
በደንብ ደግሞ ለማወቅ አልሸባብን ራሱን አግኝቶ መጠየቅ የትኛው ኃይል እንደሚፈራው የትኛውን ኃይል ሊያጠቃ እንደሚሮጥ የታወቀ ነውና ምናልባት የአልሸባብ እንቅስቃሴ በዚህ ተጠናክሮ ከቀጠለ ከቁጥጥር ውጪ ከሆነ ኢትዮጵያ ልትወስድ ወይም ልታገኝ ያለችውን የባህር በር ላይ ምን አይነት ተጽዕኖዎች ይኖሩታል የሚለውን ትንሽ ብናነሳ ማለት በግልጽ መናገር የምንችለው የሶማሊያ ሰላም እስካልተረጋገጠ ድረስ ለምሳሌ ኢትዮጵያ በሶማሊያ በኩል የባህር በር የማግኘት ጥቅሟ ወይም ደግሞ ፍላጎቷ ወይም ደግሞ የአንካራ ስምምነት ሙሉ ለሙሉ እንዲተገበር ምንፈልግ ከሆነ የግድ ሰላሟ አንድነቷ የተጠበቀ ሶማሊያ እንፈልጋለን። ስለዚህ የሶማሊያ ሰላም መሆን ደግሞ በሶማሊያ ውስጥ ብቻ አይደለም፣ ኢትዮጵያ ላይ ስፒል ኦቨር ኢፌክት አለው ሰላም መሆኗ በራሱ። ምክንያቱም እኛ ከሶማሊያ ጋር ታሪክ፣ ህዝብ፣ ባህል፣ ቋንቋ ብዙ ነገር የምንጋራ ረጅም የቆዳ ስፋት ያለው ድንበር የምንጋራ ሀገር ነን። ስለዚህ የሶማሊያ ሰላም ሰላማችን ነው። የኢትዮጵያ መንግስት አት ኤኒ ኮስት አልሸባብን በሞቃዲሾ ወይም ደግሞ በሶማሊያ ውስጥ መዋጋት ግዴታው ነው። ሶማሊያ ውስጥ ገብተን አልሸባብን መዋጋት ካልቻለን አልሸባብን የምንዋጋው እዚህ የኛው ኦጋዴን ላይ ይሆናል፣ ወይ አልሸባብን የምትዋጋው ጅጅጋ ላይ ይሆናል፣ ወይ ጎዴ ላይ ይሆናል፣ ወይ ሀረር ላይ ይሆናል፣ ወይ ድሬዳዋ ላይ ይሆናል። ስለዚህ አልሸባብን ድሬዳዋ ላይ መዋጋት የማይፈልግ፣ አልሸባብን ጎዴ ላይ መዋጋት የማይፈልግ፣ አልሸባብን ኦጋዴን ላይ መዋጋት የማይፈልግ ሰው አልሸባብን ሞቃዲሾ ላይ ገብተሽ መዋጋት አለብሽ፣ ሂራን ላይ ገብተሽ መዋጋት አለብሽ፣ ሳውዝ ዌስት ላይ ገብተሽ መዋጋት አለብሽ፣ ጁባ ላይ መዋጋት አለብሽ። ምክንያቱም አልሸባብ እዛ እግሩ እስከተከለ ድረስ የኢትዮጵያ ህልውና አደጋ አለ። ምክንያቱም ዛሬ አሸባሪ ኃይላት የምንላቸው የታጠቁ ኃይሎች ሁቲን ጨምረሻው ለምሳሌ ብትወስጂ እስከ ክሩዝ ሚሳይል ድረስ የታጠቁ ናቸው። ከዕለታት አንድ ቀን አልሸባብ ክሩዝ ሚሳይል ሊታጠቅ ይችላል፣ ቦሊስቲክ ሚሳይል ሊታጠቅ ይችላል። ዴን እኛ ላይ አደጋ መጋረጥ አቅም ሊፈጥር ይችላል። ስለዚህ አልሸባብን በርቀት መዋጋት አለብሽ። አይደለም ሶማሊያ ውስጥ ድንበር ተሻግሮ ባህር ተሻግሮ የመን ውስጥ እግሩን ከተከለ ኢትዮጵያ አልሸባብን ተከትላ መምታት አለባት። ምክንያቱም ሞቃዲሾ ውስጥ ከሚቀመጠው የሶማሊያ መንግስት በላይ ቅድም አንቺ እንዳነሳሽው ከፍተኛ ቅጥቀጣ ሲያደርስበት የነበረው የኢትዮጵያ መከላከያ ሰራዊት ነው። ስለዚህ ለአልሸባብ ትልቁ ጠላቱ የኢትዮጵያ መከላከያ ሰራዊትና እንደ ሀገር ኢትዮጵያ ነች። የአልሸባብ ትልቁ ህልሙ እግር ኢትዮጵያ ውስጥ መትከል መቻል። ስለዚህ አልሸባብን ኢትዮጵያ ውስጥ መዋጋት የለብሽም። የኢትዮጵያ መከላከያ ሰራዊት የኢትዮጵያ አየር ኃይል ተደጋጋሚም ቢሆን ድብደባዎችን እየፈጸመ ይህን መክታት አለበት። አልሸባብ አድቫንስ እንዳያደርግ የሚፈልጉ ሀገራት እርምጃ እየወሰዱ ነው። በእግረኛ አሁን ቅድም እንዳልነሳ ነው የኢትዮጵያ መከላከያ ሰራዊት፣ የቡሩንዲ መከላከያ ሰራዊት፣ የዩጋንዳ መከላከያ ሰራዊት ከፍተኛ ዋጋ ይገኛል። በአየር ደግሞ የሶማሊያም የኢትዮጵያም የአሜሪካም ኤርፎርሶች አልሸባብን እየደበደቡ። ምክንያቱም አሁን ውጥረት ውስጥ የገባው ምንድነው? ከላይ ፑንትላንዶች አይኤስን በከፍተኛ ደረጃ ጥቃት እየሰነዘሩበት ነው። ለዘመናት ሲጠቀምበት ለረጅም ጊዜ ሲጠቀምበት የነበረውን በዋሻ ውስጥ ከፍተኛ አመራሮቹ ይመሽጉበት የነበረውን ሁሉ እስከ መቆጣጠር ደርሷል። ከተወሰነ ወራት በኋላ ወደ ኋላ ብንሄድ እነዚህ ዛሬ የሚንጫጩ የአስመራ ልጆች አብዛኛውን ጊዜያቸውን የሚያጠፉት ኢትዮጵያ የፑንትላንድ መንግስትን እያስታጠቀች ነው፣ የሞቃዲሾ ሰዎችም ኢትዮጵያን በዛ ይወቅሱ ነው። ያ የኢትዮጵያ ስታደርግለት የነበረው የትጥቅ ድጋፍ ግን አሁን ውጤት ማምጣት ችሏል። ምክንያቱም በከፍተኛ ደረጃ የአሜሪካ አፍሪኮም የሚባለው የአሜሪካ ኮማንድ አለ እዚህ ጅቡቲ ላይ መቀመጫውን ያደረገው በተደጋጋሚ ጊዜ ሲለው የነበረው አይኤስ በሰሜናዊ ሶማሊያ ወይም ደግሞ በፑንትላንድ ግዛት ላይ እግር ተክሏል። የተለያዩ ሀገር ዜጎች የሆኑ የአይኤስ አባላት እዛ እየተሰባሰቡ ነው። ይሄ ለቀጠናው ከፍተኛ አደጋ ፈጥሯል የሚል ግምገማ ነበራቸው። አሁን ያ ግምገማ በከፍተኛ ደረጃ ቀንሷል። ስለዚህ አንድ አይኤስ ላይ የአቅ ጥቃት መሰንዘሩ የሞቃዲሾ መንግስት አሁን ከኢትዮጵያ መንግስትና ከአሜሪካ መንግስት እንዲሁም ደግሞ ከሌሎች የዩሶም አባል ሀገራት ጋር ሆኖ የተናበበ ጥቃት መሰንዘር መቻሉና ያንን ጥቃት ደግሞ ኢትዮጵያ ነን ኤዩሶም የሆነ ሚሊተሪዋን ተጠቅማ ከኋላ የምትደግፈው ከሆነ አልሸባብም አይኤስም ከሶማሊያ ቀጠና ነፃ የሚሆኑበት ሁኔታ ይፈጠራል። ያ ነፃ መሆን ነው የኢትዮጵያን ኢንተረስት ላይ ያስጠብቅ የሚችለው። የአንካራ ዲክላሬሽን ወደ መሬት ማውረድ የሚያስችለው እሱ ነው። እንግዲህ የኢትዮጵያ መከላከያ ሰራዊት ምን ሊሰራ ሶማሊያ ድረስ ገብቶ አልሸባብን ይዋጋል ለሚሉ ሰዎች ጥሩ ምላሽ ነው የሰጠኸው። ወደ ትግራይ ጉዳይ እንሂድ። የትግራይ ጉዳይ እንግዲህ ከጊዜ ወደ ጊዜ ይሻሻላል ቢባልም የተለያዩ ሽምግልናዎችን ብናይም የተለያዩ
ተጨባብጦ ፎቶ መነሳቶች፣ መሳሳቆችን ብናይም መሬት ላይ ያለው እውነታ ግን ሌላ ነገር ነው። በየጊዜው እየገፋን የመጣው በተለይ ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ወታደሩ በሱ ወገን ከመሆኑ የተነሳ እንግዲህ ደፈር ያሉ ህግን የጣሱ ከህግ አግባብ ውጭ የሆኑ እርምጃዎችን እየተከተለ ነው ያለው። የጊዜያዊ አስተዳደሩ ስራ እንዳይሰራ እየረበሹ እንደሆነ የጊዜያዊ አስተዳደሩ በተለያዩ ጊዜያት ደብዳቤዎችን ለፌዴራል መንግስትም መግለጫዎችን ለሚዲያዎችም ሲያወጣ ነው የቆየው። አሁን ደግሞ እንግዲህ ከሰሞኑ የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ ለቲዲኤፍ አመራር ወይም ደግሞ ለሰራዊቱ አመራር ከፍተኛ አመራር ለሆኑት ጀነራል ታደሰ ወረደ ሰራዊቱ እያደረገ ያለውን ህገወጥ እንቅስቃሴ እንዲያቆም እሳቸው የራሳቸውን የበኩላቸው ሚና እንዲጫወቱ እንዲያስቆሙ ደብዳቤ ጽፈውላቸው ነበር። ነገር ግን እሳቸው የሰጡት ምላሽ እስካሁን ድረስ አላየንም። ለአቶ ጌታቸው ረዳ ደብዳቤ ምላሽ ስላልተሰጠ እዛ ላይ ምንም ልንል አንችልም። ከዚህ ቀደም ተቋርጦ የነበረው ዲዲአር ግን እንዲቀጥል አቶ ጀነራል ታደሰ ወረደ ዳግም ከኮሚሽኑ ጋር መግባባት ላይ መድረሳቸውን ደግሞ ሰምተናል። እንግዲህ በአንድ በኩል ወደ ዲዲአር ይመጣል፣ በሌላ በኩል የጊዜያዊ አስተዳደሩን ስልጣን ለመቆጣጠር እየተደረጉ ያሉ ህገወጥ እንቅስቃሴዎች አሉ። እንደውም ዛሬም ደግሞ እንግዲህ አንዳንድ የመረጃ ምንጮች ላይ እንዳየ ነው በአዲግራት የከተማ አስተዳደሩን ጨምሮ ሌሎችን አመራሮች በቁጥጥር ስር ለመዋል ሰራዊቱ እንቅስቃሴ መጀመሩን ተከትሎ ከወጣቶች ጋር ግብግብ መፈጠሩን ሰምተናል። እንደዚህ አይነት አደገኛ አካሄዶችን እየሄደ ያለው የቲዲኤፍ ወይም ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ወደ ምን ሊያመራ ይችላል? ጉዞ ትግራይንስ ወደ የትኛው መንገድ ይወስዳታል? ህገወጡ አካሄድስ እስከ መቼ ይቀጥላል? የሚለው ላይ ብናወራ አይ ቲንክ እንግዲህ አቶ ጌታቸው ረዳ የመጨረሻ ያሉትን ማስጠንቀቂያ ደብዳቤ ነው ለጀነራል ታደሰ ወረደ የጻፉት። እንግዲህ ጀነራል ታደሰ ወረደ በአንድ በኩል የቲዲኤፍ ወታደራዊ አመራር ሰብሳቢ ናቸው። እንግዲህ እስካሁን ድረስ እንደወረዱ አልሰማላቅ። በዚህ በኩል ደግሞ የጊዜያዊ መስተዳድሩ ምክትል ፕሬዚደንትም ናቸው። እንዲሁም ደግሞ ቀጥታ ጸጥታውን የሚያስተባብሩት የጊዜያዊ መስተዳድሩን የጸጥታ ተቋማት የሚያስተባብሩትም እሳቸው ናቸው። ስለዚህ ደብዳቤው በግልጽ የጠየቀው ሙሉ ለሙሉ ወታደራዊ እንቅስቃሴው ተገቢ አይደለም፣ ስለዚህ ይህን ወታደራዊ እንቅስቃሴ እንድታስቆም የመጨረሻ ማስጠንቀቂያ ሰጥቻለሁ አይነት ነገር የሚለው ደብዳቤው። በቀጥታ ይህ ደብዳቤ በተጻፈበት ሰዓት ላይ ደብዳቤውን ሳየው ያልኩት ምንድን ነው፣ ፕሬዚዳንት ጌታቸው ረዳ ይህን ደብዳቤ ለመጻፍ የተነሳሱት ኔክስት እርምጃ ከመውሰዳቸው በፊት ለዓለም አቀፉ ማህበረሰብም ለፌዴራል መንግስቱም ለተቀረው የትግራይ ህዝብም የሄዱበትን ርቀት ለማሳየት የወሰዱት እርምጃ ነው ብዬ ነው የምወስደው። ስለዚህ አይ ዋዝ ኤክስፔክቲንግ ጀነራል ታደሰ ወረደ ለዚህ ደብዳቤ የሚሰጡትን ምላሽ። ግን እሳቸው ያንን ከማለታቸው ደብዳቤው ከተጻፈ በኋላ የመጣው ዜና በማግስቱ ይሁን የዛኑ ቀን ከኢትዮጵያ የታድሶ ኮሚሽን ጋር ዲዲአር በህወሓት ተቋርጦ የነበረውን ህወሓት ጣልቃ ገብቶ ያስቆመውን ትጥቅ የማስፈታት እና ወደ ታድሶ ማዕከላት የማስገባት ታጣቂ ኃይሎችን ትጥቅ የማስፈታትና ወደ ታድሶ ማዕከላት የማስገባት እንቅስቃሴ እንዲቆም አድርጎ ነበር እንደሚታወቀው። ስለዚህ ያ በዚህ ሳምንት እንደሚጀመር መግባባት ላይ መድረሳቸውን የሚገልጽ ስምምነት ነው፣ ዜና ነው የሰማነው። ስለዚህ ያንን ዜና ሳየው ለብዙ ወዳጆቼ ጋር ሚዲያ ላይ ካሉ ሰዎች ጋር ስናወራ ያልነው ምንድን ነው፣ ኦኬ ይሄ ከሆነ ጀነራል ታደሰ ወረደ በደብረ ጽዮን የሚመራው ህወሓትና የትግራይ ታጣቂ ኃይሎች አመራር ፕሪቶሪያ ስምምነት እንዲተገበር ፈቃደኞች ነን የሚለውን ለማሳየት ነው እንጂ እና ለማዘናጋት ነው ይህን እርምጃ የወሰዱት። ምክንያቱም ለረጅም ጊዜ ተቋርጦ ነበር። ዳግም ተጀምሮ በሁለተኛ ዙር ሶስተኛ ዙር ከገቡ በኋላ ወዲያውኑ እንዲቋረጥ የተደረገበትን ምክንያት በግዛታችን ውስጥ የሚገኙ ነን ትግሪያን የሆኑ ነን ኢትዮጵያን ዲፌንስ ፎርስ የሆኑ ኃይሎች ለቀው ባልወጡበት ሁኔታና የተፈናቀሉ ዜጎች ወደ ቦታቸው ባልተመለሱበት ሁኔታ ይህንን ትጥቅ ማስፈታት ስራ መቀጠሉ ተገቢ አይደለም የሚል አቋም ስለወሰዱ ይህን አቋም ይዞ የነበረ ኃይል ድንገት ተነስቶ በቃ ተስማምቻለሁ እንትኑ ዲዲአሩ ይቀጥል ሲል ምን ማለት ፈልጎ ነው ብለን ስንጠይቅ በአንድ በኩል በአቶ ጌታቸው ረዳ የተጻፈው ደብዳቤን ተጠቅሞ እንደ ማዘናጊያ ነው ይህን ውሳኔ ላይ ደረሱት እና ፕሪቶሪያ እንዲተገበር እንፈልጋለን። ስለዚህ ወታደራዊ እንቅስቃሴዎች እንኳን ካሉ በዚህ ሳምንት ውስጥ ዲዲአር ይኖራል ብለሻል። ምክንያቱም ወታደሩ መሳሪያውን ትጥቁን ይዞ መጥቶ አስረክቦ ነው ወደ ታድሶ ማዕከላት የሚገባው። ስለዚህ ወታደራዊ እንቅስቃሴዎች በምን ሽፋን ሊፈጸሙ ይችላሉ ማለት ነው? በዲዲአር ሽፋን።
ስለዚህ ያንን እንቅስቃሴ ለማድረግ ነው ጀነራል ታደሰ ወረደ ሳያውቁት ጆን መንዲድ የሚባለው ጀነራል ዮሐንስ የሚባለው ህወሓት ጦርነቱ በጀመረበት ሰዓት ከኢትዮጵያ መከላከያ ሰራዊት ወይም ደግሞ ከኢትዮጵያ ጎን የቆሙትን ጀነራል ዮሐንስ ገብረ ጊዮርጊስን ማለት አይደለም። እነዚህ ወታደራዊ አመራሮች እንቅስቃሴ ሲያደርጉ ጀነራል ታደሰ ወረደ አያውቁም ማለት አይደለም። በተደጋጋሚ ጊዜ ያውቃሉ። ግን እሳቸው አንድ በኩል ከእሳቸው እውቅና ውጭ የተፈጸመ ለመሆኑ ለማሳየት በዚህ በኩል ወደ ዲዲአሩ መስማማታቸውን የሚጠቅስ ነገር ይስማማሉ። ወታደሩ የሚያደርገውን እንቅስቃሴም በዲዲአር ሽፋን ለማድረግ ይንቀሳቀሳሉ። ይሄንን ብቻ ሳይሆን ደግሞ ትላንትናው ለምሳሌ ከመቀሌ እስከ አዲግራት በመቀሌ አርቆ ውቅሮ ከዛን ዳጋ ሐሙስ አድርጎ ወደ አዲግራት የሚሄደው መንገድ ቆርጠውታል። ዋናው ዓላማው ምንድነው? አዲግራት ላይ የተወሰነ አመራሮች ላይ የቢሮ ነጠቃ መፈጸም ፈልገዋል። ስለዚህ እዚያ ያለውን እንቅስቃሴ በከፍተኛ ደረጃ የአቶ ጌታቸው ረዳ ደጋፊዎች ይገኙበታል የሚባለውን አዲግራትን ለመቆጣጠር የአቶ ጌታቸው ደጋፊዎች ከመቀሌም ተነስተው ወደ አዲግራት እንዳይሄዱ ወደ አጋሙስ አካባቢ ላይ መንገዱን ቆርጠውታል። ስለዚህ አዲግራትን ማታ ላይ ከፍተኛ ውዥንብር ፈጥረው ነበር። ዛሬ እንግዲህ አሁን አንቺ ያልሽኝ ያመጣሽው ዜና ደግሞ እርምጃ መውሰድ ጀምሯል። እንግዲህ በእንትኑ ሌሊቱን ጨርሰን እናድራለን ነበር ሲሉ የነበረው በመቀሌም የተወሰኑ የሚዲያ ጣቢያዎችንና የጊዜያዊ መስተዳድሩን ቢሮዎችን ለመቆጣጠር ሌሊቱን ሁሉ ጨርሰን ልናልፍ እንችላለን የሚል አቋም ነበር ሲያራምድ ነበር። ስለዚህ ይሄ የሚያሳየው ምንድነው? ህወሓት በፕሪቶሪያ ስምምነት ላይ የተቀመጡ እንቅስቃሴዎች ሙሉ ለሙሉ የጣሳቸው ነው ማለት። ጀነራል ታደሰ ወረደ ለምንድን ነው የሚያፈገፍጉት? ባለፈውም እነዛ ጀነራሎች ተሰብስበው የጊዜያዊ አስተዳደሩን አንቀበልም ባሉበት ወቅት ገለል ብለው ነበረ። አሁንም ሁለት ጨዋታ እየተጫወቱ ነው ያሉት። ሁለት ጨዋታ እየተጫወቱ አይደለም። ሂዝ ጀስት ራሱን ከፍሬም ውስጥ ውጭ አድርጎ ነው። በቃ ኦልሬዲ ያንን ታምሳፕ እያለ ነው። በቃ ትክክል ነው ግፉበት ነው። ምክንያቱም ትክክል ነው ግፉበት ካላለ ማስቆም ያለበት ኃላፊነት ያለበት ሰው እሱ ነው። አንድ የጊዜያዊ መስተዳድሩ የጸጥታ ክፍል ኃላፊ ነው። ሁለት የቲዲኤፍ የወታደራዊ አመራሩ ህብረት መሪ ነው። ስለዚህ እነዚህን ሁሉ እንደሚመራ ሰው ቀጥሉበት ካላለ ማስቆም ነው ያለበት። አላስቆምም። ስለዚህ እኔ እስከሚገባኝ ድረስ ጀነራል ታደሰ ወረደ በጊዜያዊ አስተዳደሩ ውስጥ ተቀምጦ የቲዲኤፍ እና የደብረ ጽዮን ህወሓትን እንቅስቃሴ እየደገፈ ነው ያለው ማለት ነው። ምክንያቱም ለማስቆም ጥረት ሲያደርግ ስላላዩ አሁን ያደረገው እርምጃ ምንድነው? ይህንን እንቅስቃሴውን በዲዲአር መሸፈን እንፈልጓል። በፕሪቶሪያ ስምምነት መሸፈን እንፈልጓል። ለምሳሌ የከፋ እንቅስቃሴ እንኳን ቢፈጠር እኛ እኮ ወደ መቀሌ ወታደሩን እኮ ያንቀሳቀስ ነው ወደዚህ እኮ ወታደሩን ያንቀሳቀስ ነው ለዲዲአር እንዲገባ ነው የሚል መከራከሪያ ነገ ይዘው ሊመጡልሽ ይችላሉ። ስለዚህ አቶ ጌታቸው ረዳ ሊወስዷቸው የሚችሉ ሁለት አማራጮች አሏቸው ብዬ አምናለሁ። አንደኛው ለዓለም አቀፉ ማህበረሰብና ለፌዴራል መንግስቱ ጥሪ ማድረግ ነው። ምክንያቱም ይሄ የፕሪቶሪያ ስምምነት በፌዴራል መንግስቱና በህወሓት መካከል የተፈጸመ ነው። ስለዚህ ፌዴራል መንግስቱ ስቴክሆልደሩ ይሄን የፕሪቶሪያ ስምምነት ላይ ለመድረስ ደግሞ ዓለም አቀፉ ማህበረሰብ የተለያዩ ሀገራት አስተዋጽኦ አበርክተዋል። ስለዚህ ለዓለም አቀፉ ማህበረሰብና ለፌዴራል መንግስቱ ጥሪ ማድረግ አለባቸው። ሁለተኛው ጥሩ ምሳሌም ባይሆን ይመስለኛል ፕሬዚዳንት ኤርዶሃን በሆነ ጊዜ ላይ መፈንቅለ መንግስት ተሞክሮባቸው ነበር። በወታደሩ መፈንቅለ መንግስት ተሞክሮባቸው ነበር። ፕሬዚዳንት ኤርዶሃን ያንን መፈንቅለ መንግስት ያመከኑበት መንገድ እጅግ የሚገርም ነው። ከዛ በኋላ ነው ስልጣናቸውን በከፍተኛ ደረጃ ማጠናከር የቻሉት። አንድ በቅርብ ህይወታቸው ያለፉ አንድ ቢሊዮነር ነበሩ፣ የኤርዶሃን ወዳጅ። ያንን መፈንቅለ መንግስት አስተባብረዋል የሚባሉት ስማቸውን ለጊዜው ዘነጋሁት። ያደረጉት ፕሬዚዳንት ኤርዶሃን ምንድነው? ህዝቡን የጠሩት፣ ለህዝቡ ጥሪ ያስተላልፉ። ህዝቡ እየወጣ በቃ ይሄን ወታደር ይሄን እንትን ክላሹን እየነጠቀ ልክ ማስገባት ጀመረ። ስለዚህ ለትግራይ ህዝብ ጥሪ ማድረግ አለባቸው። ለወጣቱ ለደጋፊዎቻቸው ጥሪ ማድረግ አለባቸው። ጊዜያዊ መስተዳድሩ እንዲጠብቅ፣ ከማንኛውም ወታደራዊ እንቅስቃሴ ራሱ እንዲጠብቅ፣ ለነዚህ ሰዎች ወታደራዊ ድጋፍ ከመሆን ወይም ደግሞ ግብአት ከመሆን እንዲከላከል ለህዝቡ ጥሪ ማድረግ አለባቸው። ምክንያቱም አሁን ፕሪቶሪያን ከትግራይ ክልል ላይ የፕሪቶሪያ ስምምነትን ካነሳሽው በትግራይ ክልል ውስጥ ጦርነት የመጀመር እድሉ ሰፊ ነው። ወጣቱ ነው አብዛኛው። በአቶ ጌታቸው ረዳ ወገን ያለውን ስናይ አብዛኛው ወጣት ነው። ወጣቱ ደግሞ በጦርነት እንደተሰላቸ በብዙ መድረኮች ሲናገር ነው የነበረው። ከዚህ ቀደም እንደውም በ2020 ላይ አንድ ነቢዩ ስሁል ሚካኤል የሚባል ሰው የጻፈው ነገር ነበር። በተለይ በአቶ ጌታቸው ረዳ በቅርብ ከህወሓት ሰዎች የማቀው ሰው ነው እና
ለውጥ ፈላጊ ነው። ነገር ግን እዚህ ጋር የሚናገረው ነገር ለጊዜው ሊሆን ይችላል ህወሓት ውስጥ ለመቆየት። ነገር ግን እድሎች ከመጡ በትግራይ ውስጥ ስልጣን ካገኙ ትግራይን የተሻለች ያደርጓታል። ከህወሓት ውጭ የሆነ ትግራይን መፍጠር የሚችሉ አቅም ያላቸው ሰው ናቸው የሚል ነገር አንስተው ነበር። በዚህ አቅማቸው የሚተማመኑ ወጣቶች እስካሁን ድረስ እንዳሉ በሚያደርጓቸው ስብሰባዎች ላይ እያየን ያለ ነው። እንደው ህወሓት የነ ደብረጽዮንን ደግሞ ስናይ በእድሜ ገፋ ያሉ ጎልማሳ ሰዎች ናቸው አብሮ የሚሰበሰቡት። እንደዚህ አይነት የህዝብ ማዕበል ለመጥራት እንዳልከው አንተ የህዝብ ማዕበሉን ጠርተ ለማሳረፍ ግን አሁን ባለው የትግራይ ሁኔታ እናትና አባት፣ ልጅ፣ ወንድም መጋጨቱ ይመጣል። የኛ ሀገር ፖለቲካ እንደምታውቀው ነው እና በትክክል ያ መንገድ ያስኬዳል። ለእኔ በትግራይ ጦርነት ውስጥ አሁን ከአቶ ጌታቸው ጋር ተሰለፉ የምትያቸው ወጣቶች አብዛኞቹ የጦርነት ዋጋ ከፋዮች ናቸው። ስለዚህ በጦርነት ውስጥ ባለፈው ጦርነት ውስጥ ከፍተኛ ዋጋ የከፈለው ማን ነው ከተባለ ወጣቱ ህብረተሰብ። 5 ልጅ 6 ልጅ ቀበርኩ የምትለዋ እናት ዛሬ እነ ደብረጽዮን ጋር እናያታለን። ምክንያቱም ሜቢ የምትቀብረውን ጨርሳለች እሷ ብለን ማሰብ ይችላል። ምክንያቱም እነዚህ ዛሬ ቆሞ የሚሄዱ ወጣቶች ከብዙ ጥይት ከብዙ ፈንጂ መካከል ተርፎ የተገኙ ናቸው። በጦርነት ውስጥ በእነሱ ህይወት መስዋዕትነት፣ በእነሱ የአካል መስዋዕትነት ሽማግሌዎቹን ህይወት ማትረፍ ችለዋል። ሽማግሌዎቹ ግን አሁንም ግሬትፉል አይደሉም። አሁንም ለሌላ ጦርነት እየተዘጋጁ ያሉት። ለምሳሌ በብዙ መንገድ ስናየው ከባለፈው ሆራይዘን ፍሪ ሚዲያ ላይ ወይዘሮ ፈትለወርቅ ካደረጉት ኢንተርቪው በኋላ ዶክተር ደብረጽዮን ከኒው ሂውማኒቴሪያን ከሚባል ድረገጽ ጋር ኢንተርቪው አድርገው ነበር። በዛ ኢንተርቪዋቸው ውስጥ የምታየው አንደኛው ነገር ይሄንኑ ነው። የጦርነት ፍላጎታቸውን የመከፋፈላችን ምክንያት ፕሪቶሪያ ስምምነት ነው ይላሉ። ፕሪቶሪያ ስምምነት እኛ ከፈለግነው ውጭ የተደረገ ስምምነት ነው ይላሉ። ወይዘሮ ፈትለወርቅም እንደዛ ነው ያሉት። ዶክተር ደብረጽዮንም ያሉት ደግሞ ይህንኑ ነው። ለኒው ሂውማኒቴሪያን ድረገጽ የተናገሩት ላይ እኛ ከተኩስ አቁም ብቻ ነቲንግ ሌስ ነቲንግ ሞር ነው ያሉት። ነው የፈለግነው ተኩስ አቁም ብቻ ነው። ተኩስ አቁም የፈለጉበት ምክንያት በባለፈው አንስቻለሁ። እረፍት ለማድረግ እፎይታ ጊዜ ለመውሰድ ትንሽ ፋታ ሪግሩፕ ለማድረግ ከዛ በኋላ ሪኦርጋናይዝ አድርገው ደግሞ ለመቀጠል ተኩስ አቁም የፈለጉበት። ከዛ በመለስ ማንም ሌላ ነገር የለም ተኩስ አቁም ብቻ ፈርሙልን ያልናቸው ሰዎች ፕሪቶሪያ ሄደው 100% የፌዴራል መንግስቱ ያለውን ፈጽመው መጡ። በ100% ፌዴራል መንግስቱ ባለው ላይ ተስማምተው መጡ ይላሉ ዶክተር ደብረጽዮን። እንግዲህ ጠቅላይ ሚኒስትር አብይ አህመድ ፕሪቶሪያ ስምምነት በተፈረመ ማግስት ለህዝባቸው ባደረጉት ንግግር ያሉት ምንድነው? የፕሪቶሪያ ስምምነት 100% ፍላጎታችንን ያስጠበቅንበት ስምምነት ነው የሚል ንግግር ተናግሯል። ስለዚህ ይሄን አረጋግጧል ዶክተር ደብረጽዮን። ስለዚህ የፕሪቶሪያ ስምምነት ነው የመከፋፈላችን ምንጭ፣ የችግራችን ምንጭ ፕሪቶሪያ ስምምነት ነው ይላሉ ዶክተር ደብረጽዮን ለኒው ሂውማኒቴሪያን ድረገጽ። ስለዚህ የፕሪቶሪያ ስምምነትን አሁን ከትግራይ ውስጥ ካለው ሁኔታ ላይ ፕሪቶሪያ ከተነሳ ጦርነት ይቀጥላል ማለት ነው። በዚህ አጋጣሚ ለቀጠናውም ለሀገር ውስጡም ምሳሌ ሊሆን የሚችል አንድ ሰሞኑን ያየሁት አንድ መጽሐፍ ላይ ምን የሚል ነገር አለ። ጦርነትን ነው ዲፋይን የሚያደርገው ሰውየውና ጦርነት ማለት ይላል ሁለት የሚተዋወቁ ሁለት የሚጠላሉ ግን የማይገዳደሉ ሰዎች ፍላጎትን ለማስፈጸም ሲባል የማይተዋወቁ የማይጠላሉ ግን የሚገዳደሉ ወጣቶች ህይወት ዋጋ የሚከፍሉበት ነው ይላል። መጠላላት የለም። ኢትዮጵያና ኤርትራ ቢዋጉ መጠላላቱ ያለው በሚተዋወቁ ተጨባብጠው በሚያውቁ ተቃቅፈው በሚያውቁ መሪዎች ነው። ኢትዮጵያና ሶማሊያ ቢዋጉ መጨባበጥ ተዋደው ተቃቅፈው የሚታወቁ መሪዎች ናቸው። የሚሞተው ግን የማይተዋወቅ የማይጠላላ ግን የሚገዳደል። ፕሬዚዳንት ኢሳያስና ጠቅላይ ሚኒስትር መለስ ዜናዊ አንድ ድንጋይ ተንተርሰው አብረው በረሃ ውስጥ የከረሙ ሰዎች ናቸው። ተቃቅፈው ረጅም ጊዜ አብረው ተጫውተው አብረው ተሳስቀው የኖሩ ሰዎች ናቸው። እርስ በርስ የሚተዋወቁ ሰዎች ናቸው። እርስ በርስ የተጠላሉ ሰዎች ናቸው። ግን እርስ በርስ አልተገዳደሉ። የተገዳደለው የማይተዋወቀውና የማይጠላለው ህብረተሰብ ነው፣ ወጣቱ ክፍል። አሁንም በትግራይ ውስጥ ወደ ጦርነት የምንገባ ከሆነ የህይወት መስዋዕትነት ሊያስከፍሉት የተዘጋጁት ጀነራሎቹም ሆነ የፖለቲካ ሊደርሺፑ የህይወት መስዋዕትነት የሚያስከፍሉ የትግራይን ህዝብ ነው። የትግራይ ህዝብ ደግሞ በዚህ በመጀመሪያ ዙር የህይወት መስዋዕትነት ከፍሎ ምን ያገኘው ነገር አለ? የኒው ሂውማኒቴሪያን ድረገጽ መጨረሻ ሲደመድም አንድ በጦርነት ውስጥ የተሳተፈና ሰው ኢንተርቪው ያደርጋል። በቃ የተሻለ ነፃነት፣ የተሻለ ሀገር፣ የተሻለ ልማት ይኖራቸዋል ተብለን ወደ ጦርነት ውስጥ ገብተን አሁን ምንም አላገኘንም ነው የሚለው። ምንም። ስለዚህ ፎር ነቲንግ ነበር ያመነው ጦርነት ማለት ነው። የኢትዮጵያ መንግስት በጦርነት ውስጥ ከያዛቸውም ከጦርነት ውጭ የያዛቸውም ከፍተኛ
የህወሓት አሁን የህወሓት የሆኑት ቀድሞ መከላከያ ውስጥ የነበሩ አንድ ጀነራል አሉ። አቦይ ስብሃት ነጋንም እንደምታውቀው ከስር ከተለቀቁ በኋላ ሄደው ድጋሚ ጥንስሳቸውን ጀምረውታል። አሁንም ደግሞ ጀነራል ክንፈ ዳኘ እንግዲህ በሜቴክ ጉዳይ በደንብ የሚታወቁ ሰው ናቸው። በከባድ ሙስና ወንጀል ተከሰው ፍርድ ቤት ሲመላለሱ ነበር። እንግዲህ በኋላ በይቅርታ በምህረት ተብሎ መለቀቃቸውን እናስታውሳለን። ተለቀው ግን እነዚህ ሰዎች እጃቸውን አጣጥፈው ቁጭ እያሉ አይደለም። በተለይ ጀነራል ክንፈ በቅርቡ ያደረጉት ንግግር አለ። አሁን አንተ ከሰውየው ጋር ስትላያይዘው ብዬ ነው። ነፃ የማትደፈር ትግራይን መፍጠር አለብን። በጦርነትም ቢሆን ትግራይን ወደ ቀድሞ ቦታ መመለስ አለብን። ሀገረ ትግራይን እንመሰርታለን ይላሉ። ስለምን የሸዋን ትራፊ ትበላለች? ስለምንስ ከአዲስ አበባ ትለምናለች? ከዚህ በኋላ ትግራይ ወደ ቀድሞ ቦታዋ ነው እንጂ የምትመለስ ለነዚህ ሰዎች እየለመነችም ትራፊያቸውን እየበላችም አትቀጥልም የሚል ንግግር አድርጓል። እዚህ ጋር በቪዲዮ እሳቸውን በማስረጃ ማቅረብ እንችላለን። ነፃ ሀገር ትግራይ፣ ዘይትድፈር ትግራይ፣ ዘይትልምን ትግራይ፣ ደራዕ ዘይትልምን ትግራይ፣ ተረፍ ሸዋ ዘይትበልዕ ትግራይ። ትግራይ በፊት የት ነበረች? ወደ የትኛው ማማ ነው የምትወጣው? ያው እንግዲህ ትግራይን የመገንጠል ሀገረ ትግራይን የመመስረት ጉዳይ ሲያወሩት ከከረሙ በጣም ዓመታት ተቆጥረዋል። መቼና እንዴት ያደርጉታል የሚለውን እንግዲህ ብዙ መንገድ ሞክረዋል። አሁንም አልረኩበትም እንዳልከው፣ አሁንም ጦርነት የሚፈልጉት እኚህም ሰው የጦርነት ጉሰማ እየጎሰሙ ነው። ትናንት ከእስር ቤት ወጥተው ምን አይነት እርምጃዎችስ ለወደፊትም እንግዲህ እንደዚሁ የኢትዮጵያ መንግስት እየያዘ የሚለቃቸው ሰዎች በሙሉ ሀገሪቱ ላይ የጦርነት ሴራ እየጠነሰሱ ነው ያሉት እና እንደዚህ አይነት ነገሮች በምን መንገድ መቆም፣ በምን አይነት ህግስ መዳኘት አለባቸው እንደዚህ አይነት ሰዎች? ይሄ እሳቸው ዛሬ የሚሉት ነገር ጦርነቱን ከመጀመራቸው ከአንድ ቀን ከሁለት ቀን በፊት ሲፎክሩበት የነበረው ነገር ነው። የት እንዳደረሳቸው አይተናል። ምን ወንድ አስከፈላቸው አይተናል። ነገሩን እነሱ ብዙ ላይ ከፍሉ ይችላሉ። ህዝቡ ግን ከፍተኛ ዋጋ ከፍሏል። ክልሉ እንደ ክልል ከፍተኛ ዋጋ ከፍሏል። የኢትዮጵያ ህዝብ፣ የተቀረው የኢትዮጵያ ህዝብ ከፍተኛ ዋጋ ከፍሏል። ሜቢ እሳቸው በጦርነቱ ውስጥ በቀጥታ ስላልተሳተፉ በወቅቱ ማረሚያ ቤት ስለነበሩ እንደ ኮንሰርት ሜቢ ጦርነቱ ይደገምልኝ ጥያቄ ነው እየጠየቁ ያሉት ብዬ ነው የምወስደው። ምክንያቱም የኔ ወገኖች፣ የኔ ደጋፊዎች፣ የሌሎቹ ደጋፊ ወጥተው ሲሞቱላቸው የኔ ደጋፊዎች ወጥተው አልሞቱልኝም እና አንድ ጊዜ ጦርነቱ ይደገምልኝና የኔ ደጋፊዎችም የዚህ በረከት ተቋዳሽ ይሁኑ ወይም ደግሞ የዚህ መርገምት ተቋዳሽ ይሁኑ የሚል ጥያቄ ነው የምወስደው። ምክንያቱም እኔ እስከሚገባኝ ድረስ የትግራይን ሀገረ መንግስት ለመመስረት በረሃ መውረድ ከቀረ ይሄ ህገ መንግስት እንግዲህ ሀገር ለመሆን በረሃ መውረድ ጫካ መግባት አያስፈልግም የሚል ህገ መንግስት እኮ። ህገ መንግስታዊ መብትሽን መጠቀም ትችላለሽ። በረሃ ለዚህ ብለሽ በረሃ የምትወርጅበት ለዚህ ብለሽ እንደ ንጉሱ በቃ ማለት ገለው ይነግሳሉ ወይስ አይገሉ ሲባሉ አይ ለወንድምነቱም ገድዬ ልንገስ እንጂ እንዳለው ካልሆነ በስተቀር የትግራይ ሀገረ መንግስትን ለመመስረት በምንም ተአምር በረሃ የምትወርጅበትም ጫካ የምትገቢበትም ምክንያት የለም። ሞንጆሪኖን በባለፈው ቆይታቸው ይሄንን አንስተዋል። እንግዲህ ህገ መንግስቱ በሰጠን መብት መሰረት ነገሮችን ማድረግ እንችላለን የሚል ነገር አንስተዋል። ምክንያቱም እኔ እስከማውቀው ድረስ እንግዲህ ወይዘሮ አዳነች አቤቤ በጦርነቱም ጊዜ ብለውታል። ህገ መንግስት አለ፣ እነሱም ተሳትፈውበት የጻፉት ህገ መንግስት። ሀገረ መንግስት ሀገር መሆን ነው የሚያዋጣን፣ ሀገር መሆን ነው የምንፈልገው ከተባለ ህገ መንግስታዊ መብታቸው ነው። ይህንን ለማስቆም ከነሱ ጋር ጦርነት የሚገጥም አካል የለም። የሚያስፈልገው ሪኳየርመንት ማሟላት ብቻ ነው የሚጠበቅባቸው። ዋናው መሰረታዊው ነገር ያለ ጦርነት የፖለቲካ ጥቅምም የኢኮኖሚ ጥቅምም የማህበራዊ ጥቅሜንም ማስጠበቅ አልችልም የሚል ሀሳብ ነው። ያለ ጦርነት እነዚህን ጥቅሞችን ማስጠበቅ አልችልም የሚል ሀሳብ ነው እንጂ የተሳሳተ የሚሆነው ሀገረ መንግስት መመስረት ይችላሉ። ግን ይሄ አቶ ጀነራል ክንፈ የሚሉት ንግግር ከጦርነቱ በፊት ተብሎ በመቶ ሺዎች የሚቆጠሩ ወጣቶችን ህይወት በልቶ በ10-20 ቢሊዮን ዶላር የሚገመት ሀብት ወድሞበት ክልሉ አሁን ባለበት ደረጃ ላይ አድርሶ ያልተሳካ ፍላጎት ነው። ምክንያቱም የምትፈልጊውን ነገር ለማግኘት የሄድሽበት መንገድ ትክክለኛ ስላልሆነ አሁንም በዛው መንገድ ሄጄ ይሄንን አገኛለሁ ብሎ አስቦ ከሆነ የተሳሳተ ነው። ጦርነት ደግሞ ኮንሰርት አይደለም ይደገም ብለሽ የምታስደግሚው። ጥሩ እንግዲህ እስቲ የሚሆነውን ነገር በጋራ የምናይ ነው የሚሆነው። እንግዲህ ተመልካቾቻችን የዛሬው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።
you.